አላየችውም ቪዲዮ አላየችውም እሺ ቁጭ በልና ነው ስለምን ነገር ቢሆን እናንተ መኖራችሁ ሲጀመር አላወኩኝም እሺ ነበር እንዴ እሷ እኮ እንድናወራ ብዬ ነው ያስቀመጥኳት እና ቁጭ በል በቃ አሁን ቁጭ በልና እንዴ ትላንትናው ቪዲዮ ገብተሽ ምን እንዳላት ብትሰሚ ዳኒ ማለት ነው እንዴት ነው ሚሽናችን በአሪፍ ሁኔታ እየሄደልን አይደለም ወይ ምናምን ነገር ነው እያላት የነበረው ቪዲዮውን ወደ ኋላ ብለሽ እኔን ለማጥመር ነው ነገሮችን እንትን እያሉ ያሉ ለምን አትረዱኝ እንዴ እኔን ተረዱኝ ጀምራ አላየሁኝም ቪዲዮ ማለት ነው ምንድነው ሩቲ ምንድነው የሆነ ነገር በይኝ እንጂ አስረጂኝ ምን ልበል ጉዜ ያዩሽ አንዴ የሚሆነውን ትናንትና ምንም አልሰራሽም ቪዲዮ ከዳኒ ጋር ቪዲዮ አልሰራሽም እንዴ ቆይ መጣ ስጦታ ይዞለት መጣ ለቡቹ ከዛ ጊፍት ሰጠው ምን ከዛ ውጭ ምን ሰራን እዚህ ጋር ቁጭ ብላችሁ ምንድነው ያወራችሁ የነበረው እንዴት ነው ሚሽናችን ባሪፍ ሁኔታ እየሄደልን አይደለም ወይ ምናምን ነገር አለሽ ላንቺ ከዛ አዎ ምናምን ነገር አልሽ አንተ ሌላ የምታስበው ነገር ስላለ ነው ወይም ደግሞ የሆነ ትራውማ አለብህ ከዚህ በፊት በመጀመሪያ ስለዚህ ነገር ቁጭ ማውራት አለብን ያልገባሽ ነገር አለ እነሱ ተነጋግረው እኔን ሌላ ነገር ውስጥ ለመክተት ለማጥመር እያደረጉ ያሉት ነገር ነው ኖ ቆይ አንተ እሺ ተረጋጋ በቃ ምንም አሁን ተረጋጋና እናውራ ይሄ ነገር ማለት ነው ቡዜ እኔ መታረቅም በቃ ምንም ነገር አልፈልግም ከሷ ጋር በቃ እኔ ምንም ነገር ይቅርብኝ እንዴ ሲጀመረኛ በመጀመሪያ ደረጃ ስማል እኛ ደክመን የመጣ ነው እኮ አንተን ለማናገር ሁለታችሁ ለማናገር ነው እኔ ስራ ትቼ የመጣሁት እኮ እናንተን ላናገር ነው ብቻዬን ብልብልም ቢያልከኝ አይደለም ስለዚህ እሷን ባለችበት እቴም ባለችበት እናውራ በቃ ያለውን ችግር በስነ ስርዓት እንድንነጋገር ያልገባሽ ነገር ስላለ ነው በቃ አንቺ ያላወቅሽ ብዙ ነገር አለ በቃ ገብተሽ ትናንትና የሰሩትን ቪዲዮ ማየት ትችላለሽ ገባሽ ትናንትና የሰሩትን ቪዲዮ ምንድነው ስለ ቪዲዮ አስሬ በጣም ፎከስ አደረግክ እኔ ተናገርኩኝ ስታወሩ የነበረው ነገር ምንድነው እንዴ የሆነ ነገር አቀዳችሁ ፕላን አድርጋችሁ ከዚህ በፊት የሆነ በቃ ተፈጥሯል ብለህ የምታስበው ነገር ስላለ በዛ የተነሳ ፈርተ ሊሆን ይችላል እንጂ ምንም ያወራነው ነገር የለም ምንም ያያንስ ነገር አላወራንም ስለነቃውባቸው ማለት ነው አሁን እኔን ለማሳመን የምታደርገው ጥረት ነው ይሄ ግን ትናንትና ቁጭ አድርገው እያንዳንዱ ነገር አቅደውና ፕላን እንትን ብለው እየሰሩት እንደሆነ ራሳቸው በአይናቸው ራሱ እየተነጋገሩ ነበር ገባሽ አይደለ ስለዚህ እኔ አልፈልግም በቃ እንደዚህ አይነት ነገር እንዴ ለምን ያስገድዳችሁ ነው እንዴ ነው ያስገድድና አይደለም ማንኛውም ነገር በግዳጅ የለም ኖ ያስገድዳችሁ ነው ያስገድድኩ አይደለም ለአንድና ለመጨረሻ ሁለታችሁንም ማውራት ፈልጋለሁ በቃ ታዩን እስከ ዛሬ ድረስ ለየግላችሁ ነበር ሳውራችሁ ነው በቃ እኔ እሷን ወግረሽ ታወሪኝ ከሆነ ኖ እየወገንኩ አይደለም ነው እንጂ ከዚህ በላይ እሷን ልትስርደኝ ይፈልጋል አንተን ልታስርደኝ ይፈልጋል በቃ ይሄ ካንቺ ጋር ጨረስን አይደል እንዴ እንዴ አሰልቻችሁ ነው በቃ እኮ ጨረስን አይደል ካንቺ ጋር በቃ ጨርሰናል ግን አሁን ትናንትና የተፈጠረው ነገር አይተሃል ለዛ ነው በቃ ለአንዴና ለመጨረሻ ከቤት እወጣለሁ ብላ ማለት ነው ፎግራታችሁ ወርዳን የተመለሰችው ማንም መለሷት አይደለም እኛ መለስናት እሱን የመለስናት እኛ ነን በቃ እኛ ነን በቃ ልብ በማይሉት መንገድ ተጣጣሪዎች መግባትም የለብህም ሌላ ነገር ልታስብ አይገባም ገብቷል አይደለም እኔ እየነገርኩህ እኮ ነው እኔ እህቴንም ታላቅታችን ነው እዚህ ጋር ቁመንም እየተጨቃጨቅን ያለ ነው ገባ ስለዚህ አንተ ልትሰማ ልታደምጠን ይገባን ነው ምንም ችግር ሊኖር ይችላል አልተረዳኸኝም ችግር ሊኖር ይችላል ግን ተረጋግተን ልናወራ ይገባን ነው እያልን ያለ ነው ተረጋግተህ ማውራት ችግር የለም ማለት ነው ተረጋግተህ እስቲ እናውራ ምንድነው በቃ ይኸውልህ እኔ ማውራው ነገርኩህ ከሁለታችሁ ጋር ማውራት ለአንዴና ለመጨረሻ ጊዜ ነው እኮ ሁሌ ምን ነው ለአንዴና ለመጨረሻ ጊዜ ምንም ያው ነው ሁሉ ጊዜ ሁለታችሁን አግኝቻችሁ አላውቅም እንደዚህ አገኛኛችሁ አላውቅም በጭራሽ አውሷችሁ ለምን አወራቻለሁ ልክ ነው ያወራሃል ነገር አለ አቃለው ይሄ ነገር መቋጨት ነው የምትፈልጉት ሁለታችሁ እናንተ ናችሁ ዙሪያችን ላይ የመጣችሁ ነገሮችን እንትን የምትሉት እንጂ እኔ እና እሷ ጨርሰናል አለቀ በቃ እንዴ በመጀመሪያ ደረጃ ወንድም እኔን ስማኝ እኮ በመጀመሪያ ደረጃ ሲጀምር የሚበቃ ነገር አይደለም በረዳኛ መጀመሪያ ትዳሩን ሲጀምሩት እናንተ ትዳሩን ሲጀምሩት ይቋጫል ብለህ ነው የጀመርከው ወይስ የሆነ ሰዓት ላይ ሄጅ አቆማለሁ ብለህ ነው የጀመርከው ነው እንደዛ ብለሽ ነው ሩት የጀመርሽው እኔና አንቺ ብዙ ነገር አውርተናል አይደል ስለዚህ ያንን ነገር እናንተ ነገራችሁን ለማስተካከል እንዴ ከየት እንደምመጣ አታውቅም እንዴ አንተ ደክሜ ነው መጣው እዚህ ተቃጠልኩ በቃ እንዴ አሁን እኔ አንተን ለማናገር ሁለታችሁ ለማስማማት ብቻዬ ብልብል አቃታችሁ እኮ ወንድሜ ተቃጠልኩ ጨጓራ የነደረ በእግዚአብሔር በቃ ተፋቱኝ እንዴ ምንድነው የምትሉኝ ለናባችሁ እንዴ ስንት ነገር ይችላል እንዳንተ አላልንም በእናትህ እስቲ አሁን ግባስ እኔ ዝችላራውን ባንተ ቦግ ብዬ ስላላወራው ነው አንተ ሁሌ ተደማጭ የምትሆን የሚመስልክ አሁን አክብረህም ቁጭ በላው ቁጭ ብለን ማውራት አለብን ቁጭ በል ምንድነው ቁጭ ብለው ቁጭ ብለን እናውራ እንዴ ከዛ በኋላ ትወጣለህ ችግር የለውም ቁጭ ብለን እሷን መጠየቅ ያለብኝ ነገር ልጠይቃት አሁን እኮ ምንም ፋታ አልሰጣልከኝ ቁጭ በል እስቲ
ቁጭ ብያለሁ። ብዙ ምንድን ነው የምትይው? ቁጭ አልኩ እኮ በቃ አይደለም የሚሆነው። እንደዚህ በደንቡ አይደለማ መቋጨት ካለበት ሲጀመር ነገር እኮ እኔ ውስጣችሁ ላይ ያጨረሳችሁት ነገር አለ ብዬ ነው እየታገልኩ ያለው። ሲጀመር ደግሞ እኮ እየሰማሽ ነው ያደረገችውን ነገር እኛ ከታወቀን እሱን እንድንጠይቃት ቪዲዮ ላይ ገብያለሁ እኮ ቁጭ በል። እሱን አላየንም። እንስሳ ነኝ እኔ ሰው አይደለሁ። አልረዳም እንዴ? ልክ ነህ እኮ እኛ አላየነውም። አሁን እየጠየቅናት ነው እሷን እንድትረዳን እንድንነጋገር ነው የመጣ ነው። እኛ ሁለታችሁን ለማስማማት ነው የመጣ ነው። ስለዚህ ያለውን ችግር አንተ ውስጥ ላይ ችግር ካለ ራሱ ያንን ችግር ለመስማት ቁጭ በል እኮ ነው ያለው። ምንም ቁጭ ማልኩ ቆምኩኝ። የሚፈጠር ነገር እኮ የለም። ቁጭ አልኩኝ። ያው እዚህ ምን የሚፈጠር ነገር አለ? ያው ቁጭ አልኩ እንዴ በቃ አሁን እና ምንድን ነው የምናወራው? ሲነው ቁጭ አልኩ። በተረጋጋ መንፈስ እናው እሺ ተረጋጋው። ምንድነው ምን አይቶ ነው እንደዚህ ያለው? ሲጀመር አንተ በእንደዚህ አይነት መንገድ እኛ እንድታወራ ፍላጎት የለም። አውቀህ ነው እንደዚህ የምትሆነው። ሌላ ፍላጎትና ሌላ እንትን ካለ ተናገር። አሁን ምንድነው ቪዲዮ እያለ ያለው? ምንድነው እናንተ ትግጃለሽ? እንደዚህ ያወራችሁትን ትግጃለሽ? ስጦታ ሊሰጠው መጥቷል ዳኒ። በቃ አይ ነው አንተ እዚህ ቤት ሰው ሲመጣ እንደሚደብርህ አውቃለሁ። እኔ ስለመጣ ስላልመጣ አይደለም። እኔ የፈለገው ሰው መምጣት ይችላል። ስለመጣ ወይም ነገር ስላደረገ አይደለም። እኔ ካንቺ ጋር የተከራከርኩት እዚህ ቤት መጥቶ ምንድነው ያወራችሁ? ቁጭ ብላችሁ እንዴ አለ እኮ ቪዲዮ ፕራይቬት እንዳታደርጉ። ገባሽ አይደል? አለ እኮ ፕራይቬት እንዳይሆን ሰው ይፍረድ። ከዛ ቪዲዮን አይቶ ሰው ይፍረድ። በቃ ማንም ይፍረድ። ምን እናገባኝ እንዴ? እኮ ይኸውልሽ ሩታ አንድ ነገር ልንገርሽ። እስከ ዛሬ ድረስ እስቲ አንተ ወይኔ ልጅ ለምንድን ነው የሚያሳብደኝ? ዛሬ በጣም እያናደደኝ ነው። ወይኔ እንዴ ምን ነው አንተ? ወይኔ መድኃኒዓለም ይኸውልሽ ሩቲ እኔ እስከ ዛሬ ድረስ እንደ እህትሽ ሆኜ ከጎንሽ ስቆም ነበር። ይሄ ነገር ግን እኔ ውስጣችሁ ላይ ሁለታችሁም ጋር ፍቅር አለ ብዬ ነው ነገሮችን እንትን እያልኩኝ ያለሁት። ምን እየተካሄደው እኔ አሁን ስለማላውቀው ነገር ነው የሚነግረኝ። ስራ ቢዚ ነበርኩ ትናንትና። አላውቅም ምን አይነት ቪዲዮ እንደተለቀቀም አላየሁትም። ምን አይነት ቢለቀቅ ነው እንደዚህ አይነት ውስጥ እየገባው? ምንድነው ሳሳባችሁ እናንተ? አይ ስትሉ ተለያይታችሁ በሰላም ኑሩ። አይ ስትሉ እኔ ተለያይተን ለመኖር እኮ የሆነ እርምጃ እኮ ተራምጄ ነበረ። ግን የሆነ አዲስ ሰው ህይወቴ ውስጥ መምጣት ሲጀምር ወይም ደግሞ የሆነ መንገድ ሲጀምር ሁሌም አይጠፋም። ሁሌ ከኋላ ያለ ሁሌ ይከተለኛል። ሶሽ ሐሳብህን በቃ እንድንሆን እንታረቅ፣ አንተም ፍላጎት ካለ እኔም እንደዛው በቃ እንታረቅ አልኩት። አሁን ደግሞ ሌላ አክት ነው የሚያደርገው። ለፍታችን እያየሽ ነው አይደለ? እኔ ደግሞ ፈልጌ አንተ ቁጭ በለ ልቀቀኝ እስኪ በእናትህ መጀመሪያ ቁጭ በለ በቃ ቁጭ በለ አንተ። ወይኔ አሁን እንዳትነሳ ከኔ ጋር ነው አንተ ይበቃ ተረጋግቶ መነጋገር የሚባል ነገር የለም እንዴ? አሁን አስከቻችሁላ ሲጀመር ጠብቅ። በመጀመሪያ ደረጃ ልጅ አያርጋችሁ ሁለታችሁ ማለት ነው። አንዳችሁ አውራችሁ እስክጨርሱ ድረስ ተደማመጡ። እስካሁን ሳትደማመጡ ቀርታችሁ ነው ይሄን ችግር የምትፈጥሩ። በቀደም እንደዛ እንግዲህ ወርቅ ፈልጋለሁ እሺ ብላ መጣ ተሰል ረክተህ ነው ካረለም እንዴ? ስለዚህ አሁን ተረጋግተህ በስነ ስርዓት ታወራ ነው የሚገባው። ከዛም ባለፈኛ ታላላቆችን እነዚህ ጋር ቁጭ ብለን እያወራን ያለው ምንድነው እንደጻን ያደረገ እንዴ? ሩታ ደግሞ በቀደም ተነጋገርን እኮ። አሁን ምንድነው አሁን ይሄ የሚለው ነገር ራሱ ግልጽ አይደለም። በቀደም እንግዲህ ወርቅ ፈልጋለሁ ብለሽኛ ከሱ ጋር ያለው ነገር አይተሻል አይደለም? ከሱ ጋር መሄድ ያለብኝን እርምጃ እየተራመድኩ ነው። እንደ ወንድም መገሰጽ ያለብኝን እየገሰጽኩት እየመከርኩት ነው ያለው። በመሀል ደግሞ አሁን ደግሞ ሌላ ነገር ለምንድነው የሚጨማመረው ነው ማለት ዳኒ እዚህ ቤት መምጣቱ ሜቢ ጥፋት ሊሆን ይችላል። በቃ ማለት ጊፍት አልሰጠሁትም ለባባ ምናምን ደብሮሻል ወይ ብላም ብሎ ነው ጊፍት ይዞለት መጣ ትናንትና። በዛ የተነሳ አይ ቲንክ ደብሮት ይሆን አላውቅም። እንዴ ዳኒ እኔ ጓደኛዬ ነው ልክ እኔ ከዚህ በፊት ሄርሜላ ጓደኛዬ ናት እንደሚለኝ ሁሉ እና አቤል ጓደኞች ናቸው እንደሚለኝ ሁሉ ለኔም ዳኒ ጓደኛዬ ነው። በቃ ከዛ የተለየ ምንም ነገር የለንም። ብቻ በቃ ከዚህ በፊት የተፈጠረውን ነገር ስለሚያስታውስ ነው መሰለኝ የሆነ ሰው በመጣ ቁጥር እዚህ ቤት የሆነ በቃ ቅይርይር ይላል፣ ይቆጣል፣ ይናደዳል። ከዛ ደግሞ እሱ የፈለገውን ነገር ሲያደርግ ኖርማል ነው ለሱ። እንዴ ሲጀምር ነው ደግሞ ስጦታ የተሰጠው ለልጅ አይደለም እንዴ? እግዚአብሔር ልጅ ስጦታ እዚህ ቤት ስለመጣ ምናምን አይደለም። ታዲያ ቆይ እስቲ ተረጋጋ። እስቲ ጫው መጀመሪያውን እኛ ቪዲዮ ቁጭ ብለን እንድንዳኝ ነው እንደፈለኩ ቪዲዮ ላሳየሽ ካላመንከኝ እኮ እኛ እንድናይ አይደለም እዚህ ጋር እኮ ካላመንከኝ እኔ ላሳየሽ እኮ
እኔን የሚረዳኝ የለም እዚህ ጋር ሁሉም እኔ ላይ ነው እየፈረደ ያለው። ይሄ ስልክ ደግሞ የታባቱ ሄደ እንዴ? ምንም ቢሆን ምንም ተረጋግተህ ልታወራን ይገባል ነው እያልክ ያለሁት። ልክ ነህ። አይተህ ሊሆን ይችላል ወይ ደግሞ አንተ የተረዳህበት መንገድ ሌላ ሊሆን ይችላል። እኔን አላገኘኸኝም። ገብቶሃል አይደለም? የሰው ልጅ ውስጡ ላይ የሆነ ኮሽታ ካለ አንቺም ውስጥሽ ላይ የሆነ ነገር ካለ አንተም እንዴ እናንተ ጋር አሁን እየተፈጠረ ያለው እኮ አለመተማመን ነው እየሆነ ያለው። አንተም ከሴት ጋር ባየች ቁጥር እሷ ሌላ ነገር የምትል ከሆነ አንተ ከወንድ ጋር ባየሃት ቁጥር ሌላ ነገር የምትል ከሆነ እንዴት ይሆናል ነው እኮ በቃ ምናምን የሚያስፈልገው እኮ ባልና ሚስት ነው። እኔ እና እሷ ደግሞ ባልና ሚስት አይደለም ተለያይተናል አይደለንም። በቃ ምንድነው የምትለያዩ? ተለያይተናል እንዴ በግድ ነው እንዴ? ፈርማ አስፈርማኝ እኮ እንዲህ ወረቀት ላይ ፈርሜላት ተለያይተናል። በቃ እንዴ አዲስ ነገር አለ እንዴ? በግድ ነው እንዴ? ካላገባት ካልኖርክ የምትሉኝ? አልኖርም በቃ መወሰን አልቻላችሁም። እንደዛም እንዳንል ደግሞ መወሰን አልቻላችሁም። እንግዲህ ወሰኛለሁ እኔ ምንድነው የወሰንከው? በቃ ወሰኜ በራሴ ነው ካልክ ደግሞ ከህይወቷ ጭራሽ መውጣት ነው ያለብህ እንዴ? ወሰንኩ አልክ አይደለም? እንደ ወንድ ልጅ ከህይወቷ ጭራሽ ነው መውጣት ያለብህ። ለምን ነው የምትከታተላት? አልተከታተልኳትም። እኔ ልጄን ለማየት ነው እዚህ ቤት መመጣው ልጄን ለማየት ነው። እሷን ፈልጌ አይደለም። ኧረ አንድ ነገር በያቸው በእናትሽ። ታፍሪያለሽ። ያየህ የሆነ ነገር የተፈጠረ ግን በራስሽ ታፍሪያለሽ። ገባሽ? ለመረዳት ሞክሪ። በቃ ለመረዳት እኔ ሳልረዳ ቀርቼ አይደለም። ሳልረዳ ቀርቼ ነው እንዴ? አልተረዳሽኝማ። ብትረጂኝ ኖሮማ በዚህ ልክ አታወሪኝ ነበር። እሷን ተወቅሻት ነበር። ገባሽ? ሁልጊዜ እኔ እየወቀሽ ነው። እሷ ተናግሬያታለሁ። የግድ ሚዲያ ፊት ስላልተናገርኳት እኔ ወንድምሽ ነው ማለት ያለብኝ ግን አላልኩሽም? በውስጥ ስንት ነገር ነው ያልኩሽ። እኔ በሚዲያ ላላወራሽ እችላለሁኝ፣ ግን በውስጥ ስንት ነገር ብዬሻለሁ። ወቅሻታለሁ ማለት አይደለም። አዳምጪኝ። እኔ ወንድምሽ ነው። እየሰማች እያስወጣች ነው አይደል እንዴ? እኔ ወንድሜ ነህ የትም አይሄድም የኔው ነው ብለሽ ነው እንዲህ የምትጫወችብኝ? ሲጀመር መጫወትን ምን አመጣው? መጫወትን ምን አመጣው እዚህ ጋር? አንተ ወይኛ ወንድም ስለሆንክ አዎ ወንድማችንን እንገስጽሃለን። ወንድማችንን ጥፋት ስታጠፋ ዝም አንልም። ገባህ አይደለም? ጥፋት አጥፍተሃል እያነ ነው። እሷ ደግሞ ቢያንስ ጥፋት እንግዲያው ከዚህ በፊት ነበር አይደለም? ጥፋት አጥፍተሻል፣ መንገድሽን አስተካኪ፣ ራስሽን አድምጪ አልኳት። ራሷን አደመጠች። ልክ ያልሆነውን መንገድ ትታ ልክ በሆነው መንገድ እየሄደች ነው። አሁን ደግሞ አንተ ተነስተህ ደግሞ እምቢ እያልክ ነው። እርግጠኛ ነህ ልክ በሆነ መንገድ እየሄደች እንደሆነ? እርግጠኛ ነህ? እኔ ካየሁት አንጻር እንግዲህ ውስጧን የምታውቀው እሷ ናት አይደለም እንዴ? ውስጧን እኔ ደግሞ በደንብ አድርጌ ጠንቅቄ ጠልቄ አውቀዋለሁኝ። እንዴ እኔ ላይ እያሴሩብኝ ነው ያሉት ከዳኒ ጋር ሆነው እኔን የሆነ ነገር ውስጥ ለመክተት ነው ወደውና እንደዚህ የሆኑ ያሉት። ፈልጋ አይደለም እንዴ? እሷ ፈልጋ አይደለም ከኔ ጋር አሁን እንደዚህ የሆነች ያለችው። በቃ ውስጧ ላይ ከዳኒ ጋር የሆነ ነገር እንትን እያሉ እኔን ሌላ ነገር ውስጥ ለመክተት ለማሳበድ ከሄርሜላ ጋር ለመለያየት ምናምን ይሄንን ነገር ነው እየፈጠሩ ያሉት። በቃ ስማኝ፣ አሁን አንተ ምናምን እንዳጠራብኝ ይኸውልህ፣ ስማኝ፣ አድምጠኝ። አንቺ ብትሆኚ አንተ ብትሆን አዳምጥ። አሁን ለመጨረሻ ጊዜ እሷ መንገዷ ትክክል አይደለም። እውነት ይሄንን ነገር አሁን አንተ ላይ እያሴረች ከሆነ ከአንተ ጋር አይደለም የሚሆነው፣ ጸባ ከኔ ጋር ነው። ገባ? በፊቷ ነው እያልኳት ያለሁት። ከዚህ በፊትም አቤል ብሎኝ ተናግሬዋለሁ። አሁንም ደግሜ እናገራለሁ። ሩቲ አቤል ብዙ ነገር ብሎኛል። ብዙ ነገር ሲናገረኝ ነበር። እውነት ነው አይደለም የሚለውን አንቺ ጋር መጣና አወራዋለሁ ብዬ ነበረ። እሱ ደወለልኝ፣ አብረን እናውራቸው አለኝ። እሺ አልኩኝ። አቤል ስለኔ ጥሩ ነገር ያወራል ብለሽ ታስቢያለሽ? እኔ ስለ አቤል ጉዳይ አይደለም። አሁን አንቺ ያለሽበት ሁኔታ ትክክል ነው አይደለም፣ እሱን ብቻ ነው ማብራት የምፈልገው ከአንቺ ጋር። ሙዚ ትክክል ባይሆን ኖሮ እኔ እዚህ ድረስ ከሱ ጋር የምጋፋበት ምንም አይነት ሁኔታ አይኖርም ነበር እኮ። እሺ ምንድን ነው የምትፈልጊው? ንገሪኝ እስኪ። የእውነቴን ነው። አይ አዋሪልኝ ድጋሚ ማለት እኔ ከሁሉም ጋር መጣላት የሆነ በቃ የማይሆን ውስጥ መግባት ሰልችቶኛል። እግዚአብሔር ነው የምልሽ። አሁን እስቲ ንገሪኝ አንቺ። እሺ እኔ ህይወት ውስጥ የሆነ አዲስ ነገር በተፈጠረ ቁጥር በቃ ይመጣል። ታውቂያለሽ፣ የሆነ ነገር ህይወት ምናምን ወይ ደግሞ ጓደኛ ምናምን ኖረኝ ብዬ ስል ከሰው ጋር ሳይ ምናምን ይመጣል። ለምን የሆነ ይጣላል ምናምን። ከዛ በኋላ ሁሉን ነገር ትቼ ደግሞ ወደሱ ስመለስ እሱ ደግሞ ሌላ ነገር ያደርጋል። ገባሽ አይደል? ፍላጎቱን ተረድቼዋለሁኝ። በቃ አውቀዋለሁኝ። እንዴት ነው ስሜቱን አንደርስታንድ ስለማደርገው እኔም በቃ የነበረብኝ ነገር በሙሉ ትቼ ተረጋጋ። አንተ ዝም በል በቃ አሁን ተረጋጋ። በቃ ዝም በል እንዴ። አንተም ጋር መጣ። እሺ ንገሪኝ። የነበረውን ነገር ሁሉ ትቼ እሺ አብረን ነው ሰላም ነው ስለው ደግሞ እሱ ሌላ ነገር ነው አክት እያደረገ ያለው። አሁን ይኸውልሽ እሱም ጋር በቦታው ልክ ነው። ምን እንደሆነ ልንገርሽ። እሱ ከዚህ በፊት የተፈጠረ ታሪክ አለ። አንቺ እኔ ተረድቼሻለሁ። ብዙ ነገር አውርተናል በውስጥ ያ ሁሉ ነገር ስታደርግ የነበረው
ካሳለፍሽው አንፃር ነው ብዬ ተቀብያለሁ። ገብቶሻል? አሁን ግን ያንን ያለፈውን ህይወት ቀልጄብሃለሁ ምናምን ያልሽውን ህይወት እንዳይደገም ስለሚፈራ ነው። የሆነ ኮሽታ ባለ ቁጥር ይሄ ልጅ እንደዚህ እየሆነ ያለው እንደዛ ከሆነ ለምን የራሴን ኑሮ እንድኖር አይተውም? ኦኬ አንቺ አሁን የምትፈልጊው ለሱ ያለሽ ፍቅር አብቅቷል? እሱን ብቻ ንገሪኝ። ካበቃ ከነይ ተውሽ። እኔም አሁን እየለፋው ያለሁት አንቺም ውስጥ ላይ የሱ ፍቅር አላለቀም እሱም ውስጥ እንደዛው አላለቀም ብዬ ነው። አልቋል እኔ ጋር ዝም በል አንተ። እሱን ነገር አዲስ ሰው መጣ ቁጥር እየተናደድክ አንገት ለአንገት አትተናነቅም ነበር። እዚህ ቤት ስላየኋቸው ነው እኔ አንገት ለአንገት ከነሱ ጋር የተናነቅኩት እንጂ እኔ አንቺን እንትን ብዬ አይደለም። ያኔም ነግሬሻለሁ ሲጀመር ማለት ነው። በመጀመሪያ ቤቱና ልጅ ሁሌም ስበቦች አንዴ በቃኔ ልጅ መጀመሪያ ደረጃ ስመኮ እንዳልመጣብሽ ከፈለግሽ ማለት ነው ልጄን ስጭኝና አልመጣብሽ እረዳሃለሁ። ለምንድን ነው የማትደማመጡት ግን? ቤቱና ልጅ ሙዚዬ እምሬ ነው። ቤቱና ልጅ ሁሌም ስበቡ ነው እንዴ? ውጪ ድረስ እኮ ቀጥረህን ሌላ ነገር ልታወራ እንደሞከርክ ሰው ነህ። ትረሳለህ እንዴ? ሲጀመር አሁን እምላችሁን ስሙ። አሁን እኔን አድምጡኝ። እንግዲህ አንቺን ስሜትሽን ተናገርሽ። እንግዲህ እሱ ክርክር ነው የያዘው። ገብቷችኋል? ትዳር በክርክር የሚሆን ነገር አይደለም ሲጀመር። በመጀመሪያ ደረጃ እኔ ከዚህ በፊትም ብዬሃለሁ፣ ዛሬም እየጨመርኩልህ ነው ያለሁት። ገብቷል አይደለም? ትዳር እናንተ ስለተከራከራችሁ ሁለታችሁ ወይ ደግሞ አንገት ለአንገት ስለተናነቃችሁ ትዳር መቀጥ አድርጋችሁ ትዳርን መምራት አትችልም። በመጀመሪያ ደረጃ ተረዳኸኝ አይደለም? አንተ ልትረጋጋ በሳ ልትሆን ነው የሚገባው። ባል ነህና እንደ ባል ነው ልትሆን የሚገባው። አንቺ ሚስት ነሽ፣ እንደ ሚስት ነው ልትሆን የሚገባው። ገብቶሻል አይደለም? ሌላ ነገር ለምንድን ነው መሀላችሁ ላይ የምትከቱ? በቃ ከዚህ በፊት ችግርሽን እኔ ጨርሻለሁ። በቃ እኔ ከአብርሽ ጋር በሰላም በፍቅር መኖር ነው የምፈልገው ብለሽኛል። ያንንም ደግሞ ለማስታረቅ እንግዲያው ስሞክር እምቢ ብሎ ሄደ። ዛሬም እያየሽው ነው እንዴት እየተካፋኝ እንደሆነ። እሱን እኛም እንደምንም ሆነ እንዴት ማሳመን ባለብን መንገድ ወንድማችንን እናሳምናለን። አንቺም ደግሞ ሌላ ነገር መሀል ላይ ማስገባት የለብሽም። እርቅ ስትፈልጊ ከሁሉ ነገር ተቆጥበሽ ነው ልትኖር የሚገባው። ገብቶሻል አይደል? የምትሰሙኝ ከሆነ አንተም የምትሰማኝ ከሆነ አንተም ልትቆጠብ ይገባል ነው። እሺ ማለት እኔ ያዛኔ እንደዛ ካወራን በኋላ ብዙ ነገሮችን ከኔ እያራኩኝ ያለሁት አይደለም። እሱ ግን ስቲል ነው እዛ ቦታ ላይ ነው። ገባ አይደል? እኔ ሳረቅ የሆነ ቦታ ይሆናል። ልክ እኔ ደግሞ የራሴን ነገር ስጀምር በቃ ከየት መጣ ሳይባል መጥቶ ህይወቴ ውስጥ ነው። ለምን እኔ ራሴን ህይወት መኖር ልክ ነሽ። ለዛም ነው አንቺ ካንቺ ጋር ማለከራከራ አንድ ላይ ደግሞ እንሁን። እሺ በስነ ስርዓት እንኑር ብዬ ስለው ደግሞ ሌላ ነገር ያምረዋል ወይ ደግሞ እንደ በፊቱ መሆን ያምረው ይሆን አላውቅም። እኔ ደግሞ እንደ በፊቱ ሆኜ እኖራለሁ የሚለኝ ነገር አልቀበለውም ከነካቴው። አንቺ ትወጂዋለሽ አትወጂም? ከሱ ጋር አብረሽ በፍቅር መኖር ነው የምትፈልጊው አይደል? ወይስ መለየት ነው? እሱ ብቻ ነገር ግልጹን ነው የምትፈልገው። እኔ ወዝዬ ባልወደው በዚህ ልክ ለምን እንደዚህ ከራከሩ ነው? ስለዚህ ትወጂዋለሽ። አብሬ ከዚህ በኋላ ምን ነገር ትቼ በሰላም በፍቅር አብረን እንድንኖር ስለምፈልግ እኮ ነው አይደል? እንደዚህ መሆኑ በጣም ነው የምወደው። የልጅ አባት ነው ለወክል ስለዚህ አብረሹ መኖር ትፈልጊያለሽ። ሁሉም ነገር መተው ትችያለሽ ለሱ ስትይ። እግዚአብሔር ያክብርሽ። በዚህ አጋጣሚ መናገር ፈልጋለሁ፣ ምክንያቱም እየሰማሽን እያደረግሽን ነው። የግድ ሚዲያ ላይ ማውራት አይጠበቅብኝም። ብዙ ነገር አውርቼሻለሁ፣ በውስጥ ተግብረሻል። አሁን አንተ ነህ እሺ፣ አንተ ጋስ አንተ ነገሮችን ባየህ ሰዓት የሆነ ነገር ትላለህ። ቆይ እህቴ ለአንቺ ለእኔ እንትን አላልሽም ትላለህ። ምን ብዬ ላውራ? ቆይ እሷ እተዋለሁ ነገር ሁሉ ለሱ ስል ሁሉንም እተዋለሁ እያለች አንተ ግን እዛው ነህ። እኔን አንድ ቀን ትረዱኛላችሁ። አሁን ዛሬ አይገባችሁም። ዛሬ አትረዱኝም። እኔ እኮ ያኔ ስንት ነገር ለምኛታለሁ። እኔ ቤቴ ነው እንዴ እኔ ልኑር ስል እሷ ሻንጣ ይዛ እየጎተተች ትወጣለች፣ ሻንጣ ይዛ እየጎተተች ትወጣለች። ያ ሁሉ ነገር ስለምናት እኮ አንድ ነገር እናንተ ለኔ እንትን አላገዛችሁልኝም እንዴ? ዛሬ ደርሳችሁ ለሷ አጋዥ ሆናችሁ እኔን ለመውቀስ ምናምን ለምን ትሄዳላችሁ? በቃ እኔ ደግሞ አልፈልግም። በቃ እኔ አሁን ካልተረዳችሁ ልልሽ አልችልም። አወራሽ አይደል? እኔ ላውራበት እንጂ በቃ እኔን የምትፈልጉኝ ከሆነ እኔ ወንድማችሁ ነኝ። እንድኖር ከፈለጋችሁ በቃ ተውኝ። እኔ በራሴ መንገድ እንትን ልበል እንቀሳቀስበት። በቃ ምንድነው የራስ መንገድ እኮ በቃ እኔ አልፈልግም። የራስ መንገድ ምንድነው? መንገድ ልክ አይደለም እያልን እኮ ነው። እሺ እኔ መንገድ ልክ አይደለም። እሺ እኔ አልፈልግም። ምኑ ነው የማትፈልገው? መንገድ ፈጣሪ ያቅናልኝ። ሰማኝ ከልብ እንዳልሆነ እኮ ሁላችንም እናውቃለን። ለምን ታስመስላለህ? በግድ ወደ ላይ ነው የምትይኝ አንቺ? ትወዳታለህ? አልወዳትም። ባትወዳትማ ለምንድን ነው የምትከታተላት? ነው እንዲህ የምትሆነው እኮ ስለወደድካት ነው። ወደዳት ነው እንዴ? አልወዳትም። ስለምትወዳት ነው። እኛም እንዲህ እየሆንን ያለ ነው ስለምትወዳት። አልወዳትም። እና
ካልወደድካት ለምን ከነከ ህይወቷ አትወጣምና የራስን ሲጀመር ደግሞ መጀመሪያ ወደድኳት ብላ አይደለም ያገባሃት እና አሁን ከኖርክ በኋላ ነው ፍቅር እንትን የጠፋው ጋብቻ እንትኑ ግርማውን የፈረምክላት እኮ በሷ ተናደህ ነው እንጂ ፈልገህ እኮ አይደለም የፈረምክላት ምንድነው የምትለው ችግር የለውም እኮ መሸነፍ አይደለም ፍቅርን ንገራት አልናገርም አልወዳትም አልፈልግም እኔ የሚያስገድደኝም አካል የለም በግድ አንገቴን ይዞ ካልኖርክ የሚለኝ ሰው የለም በፈቃደኝነት ነው እንትን ያልኩት እዚህ ቤት ላይ ገባሁት በፈቃደኝነት ደግሞ ካልተስማማኝ እወጣለሁ ማንንም ያስጨንቀኝም ምንም አልፈልግም እሷን ደግሞ ከህይወቷ ልቀጣት ውጣላት የምትሆነ እኔ ልጄም ብዬ እንጂ እሷን ብዬ መጥቼ አላቅም እዚህ ቤት ውስጥ እኔ ከወንድ ልጄ ማን ነው እንዴ እናቱ አይደለችም እንዴ ልጅን ወደ እናቱን መጣላበት ምንድነው ምን አይነት ነገር ነው እሺ አሁን ያው ልትጨቃጨቁኝ ከሆነ ነው በቃኝ አይደለም መጨቃጨቅ አይደለም ይኸው እሷ ላስመስላለክ እውነት ሁሉም ነገር እኮ በፊት የሚሆነው በግዳጅ ነው በቃ እኔ ይዞኝ ስለነበረ ልስልክ ላይክ በፊት የምታረጋቸው ነገር ስታፌዝ ያፌዘች አይደለም እንዴ አንተ አልተረዳህም ያፌዘች ነው በፊት ይወለ ሰማይ በፊት ያረከው ነገር ስላበሳጨኝ ነው እንዴ አዎ ፍርድ ቤት ሄደን ብዙ ነገር እንድንሆን ያረኩ እሺ በቃ ደቂቃ አመሰግናለሁ በቃ እኔ ግን አይቶኛልሻ እኔ ደግሞ አልወድሽ እንዴ በግድ ነው ህይወት አልፈልግም በቃ አልፈልግም ንገራቸው በቃ እያፌሽኔ ህይወት ላይ አንቺ እየቀለድሽ ልትኖር ይችላል ሩቲ ይወድሽ ፕሊስ በቃ ነገሮችን እንትን በይ አሁን ይሄ ልጅ ማለት ነው በዚህ መልኩ አይደለም እንትን የምትዩ አንቺ እወደዋለሁ በቃ የኔን አብረን እንድንሆን ህይወት እንዲቀጥል ፈልጋል እኔ ነገርኩሽ እተዋችሁ ነበር ሁላችሁንም ማለት ነው ሁለታችሁንም እተዋችሁ ነበር ግን ሁለታችሁም ጋር ፍቅር ስላየሁ ነው እንዲህ እየሆንኩ ያለሁት አይተሽዋል ምን እንደሚለኝ እኔ ለአንቺ ሴት ነሽ ብዙ ነገር አሳልፈሻል እንድትጎጂ አልፈልግም በሚል ነው ብዙ ነገሮች ውስጥ ላይ አውርተናል አሁን ማውራት አልፈልግም ድጋሚ ማለት ነው እና ፕሊስ በቃ ነገሮችን ማስተካከል የምትችይ ከሆነ አስተካኪ እንደ እብድ እያደረገው ነው ምን አይነት ቪዲዮ እንደሰራችሁ አላውቅም ኦቨር የተናደደው በቪዲዮ ይመስለኛል አላውቅም ምን አይነት ቪዲዮ እንደሰራችሁ አይ በቃ ማለት ከዚህ በፊት የተፈጠሩትን ነገሮች እያሰበ ስለሚፈራ ነው እንጂ ለምን አላውቅም እንግዲህ ምንም ማድረግ አልችልም ልጁ ከራሱ ጋር አይደለም እስኪ ሌላ ጊዜ ደግሞ ሲረጋጋ ለማውራት እንሞክራለን እንጂ ምንም እንግዲህ በእንደዚህ አይነት መንፈስ ከሱ ጋር ማውራት ፍጹም አንችልም ምክንያቱም የሆነ እኔ እንጃ ልጅነቱም አልጨረሰም ይሁን አላውቅም እንዴት እንደሚያደርገው አሁንም ጥሎኝ ነው ይሄው ስለዚህ እስኪ እሱ ፍርሃት ነው እንደሚያደርገው ወንድሜ ምን አለ መሰለህ መጀመሪያ የተበላሸበት ነገር ስላለ በጣም ከልቡ አምኖ ተመልሶ ስለነበረ ተበላሸበት ያ ነገር አሁን ለዛ ነው እንደዚህ ያደርገው ያለው እና ያ ነገር ደግሞ እንደማይደገም ነው እየነገርኩት እንኳን ሊያምነኝ አልቻለም አይተሽዋል ለሷ ነው የምትዩ ለኔ አትይም ሲለኝ ማለት ነው እኔ ግን ሁለታችሁም ሰላም እንድትሆኑ ነው የምፈልገው እሱም ሰላም እንዲሆን አንቺም ሰላም እንድትሆኚ ነው የምፈልገው በዚህ በአንድ ግንኙነት መሃል ዙሪያ ያለ ሰው ይጎዳል ሁለት ሰው ይጎዳል ልጅ ይጎዳል ያ ነገር እንዳይፈጠር ነው የተቻለኝን እያደረኩ ያለሁት ገብቶሻል አይደል ሲጀመር መጀመሪያ ተበላሸ ተብሎ ህይወት ድጋሚ ይበላሻል እንዴት ይባላል በቃ የሰው ልጅ ሊሳሳት ይችላል ያጠፋ ይችላል አጠፋች በቃ ምንም ነገር ሆነ እሱ ማጥፍቶ ሊሆን ይችላል እሱ ማጥፍቷል ግን ያንን ነገር ሁሉ ትቶ ሰላም እንሁን እያለች ነው ያለችው ይሄንን ነገር ደግሞ መረዳት ስላልቻለ እንግዲህ እሱን ማድረግ ያለብንም እኛ እናደርጋለን በቃ እንግዲህ እንደዛ እናደርጋለን እስቲ ይቅርታ እንግዲህ ብዙ አጨቃጨቅኳችሁ እናንተንም ቡና እናፍላላችሁ ብዙ ትንሽ ደብርትም እንዲለቃችሁ